ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ሩሲያም በዩክሬን ዋና ከተማ ኪየቭ በፈጸመችው የድሮንና የሚሳኤል ጥቃት ከ600,000 በላይ ሕዝብ ከኤሌክትሪክ አገልግሎት ውጪ መሆኑ ተነገረ። ከአደገኛው የአውሮፓ የክረምት ቅዝቃዜ አንጻር ሩሲያም ሆን ብላም ሕዝብ በቅዝቃዜ እንዲያልቅ ነው የኃይል ጣቢያዎችን በሚሳኤል የመታቸው ብሏል የዩክሬን መንግሥት። ከትላንት ሌሊት ጀምሮ ሩሲያም ከ600 በላይ ድሮኖችና ሚሳኤሎች መተኮሷን የገለጸው የዩክሬን መንግሥት እስካሁን 3 ሰዎች ሲገደሉ በርካታ መቁሰላቸውን አመልክቷል። የሩሲያ መከላከያ ሚኒስቴር ግን የመታሁት ወታደራዊ ተቋማትን ነው ሲል መግለጫ አውጥቷል። የዩክሬን ባለሥልጣናት በሌሊቱ የሞስኮ ድብደባ ከኃይል ጣቢያዎች ሌላ በርካታ የመኖሪያ ሕንፃዎች መመታታቸውን ሲገልጹ፣ ዛሬ ቅዳሜ ረፋድ በዋና ከተማ ኪየቭ ከባድ ፍንዳታዎች መሰማታቸውን ዘገቦች አመልክተዋል። ዋና ከተማ ኪየቭ ሩሲያ በየጊዜው በምትፈጽመው ጥቃት እንደ ሌሎቹ የዩክሬን አካባቢዎች ሁሉ ኢላማ ሆና ስትቀጥል፣ ነዋሪዎችም በስቃይና ሰቀቀን ሕይወታቸውን ይገፋሉ ብሏል የሮይተርስ ዘገባ። በአሁኑ ወቅት ደግሞ የክረምቱ ቅዝቃዜ ከ2 ዲግሪ ሴንቲግሬድ በታች በመግደል ደረጃ ላይ መድረሱና የኤሌክትሪክ መቋረጥ ትልቅ አደጋ መደቀኑ ይነገራል። የአሁኑ የሩሲያ ጥቃት በአሜሪካም አዲስ የሰላም ዕቅድ ላይ ንግግር በቀጠለበት ጊዜ የተፈጸመ ነው ተብሏል። የአሜሪካ መንግሥት ሁሉንም የጥገኝነት ጥያቄዎች ማገዱ ተነገረ። የአሜሪካ ዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶው ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚጠናቀቅ እገዳ ተጥሏል ሲሉ አስታውቀዋል። ትራምፕ የሦስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ ዘላቂ እገዳ ለመጣል መወሰናቸውን ተከትሎ ነው የአሁኑ ውሳኔ የተላለፈው። የፕሬዝዳንቱ ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛም በዋሽንግተን ዲሲ 2 ወታደሮች ላይ ተኩስ ከፍቶ ካቆሰላቸው በኋላ የአንደኛዋ ሕይወት ማለፉ መሰማቱን ተከትሎ ነው። መጀመሪያ ላይ የአሜሪካ መንግሥት ከአፍጋኒስታን የሚቀርቡ የጥገኝነት ጥያቄዎችን መቀበል እንዳቆመ ካስታወቀ በኋላ መለሰናም የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ጥቃቱን ተከትሎ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የሥራ ፈቃዶች እንዲመረመሩ ያዘዙት ፕሬዝዳንት ትራምፕ የትኞቹ ሀገሮች ላይ እገዳ እንደሚጥሉ በይፋ ባይናገሩም ከመንግስታቱ ድርጅት ተቃውሞ የቀረበበት ውሳኔያቸው ሕጋዊ መሰናክሎች ይገጥሙታል ተብሎ ይጠበቃል። አሜሪካም ሙሉ በሙሉ እንድታገግም ከሁሉም የሦስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ ያሉት ፕሬዝዳንቱ ለአሜሪካ የማይጠቅሙ ወይም ሀገሪቱን የማይወዱ ስደተኞች እንዲወጡ አደርጋለሁ ሲሉ በተጨማሪ ዝተዋል። ትራምፕ የሦስተኛው ዓለም ሀገራት የትኞቹ እንደሆኑ በይፋ ባይገልጹም ከዚህ ቀደም ታዳጊ ሀገራትን በዚህ ስም መጥራታቸው ይታወሳል።
በ2025 መባቻም አፍጋኒስታንን ጨምሮ በ11 የአፍሪካና የእስያ ሀገራት ላይ የጉዞ እገዳም ጥለዋል ፕሬዝዳንቱ። በወታደሮች ከስልጣን የተወገዱት የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኢባሎ ወደ አጎራባች ሀገር ሴኔጋል መሸሻቸው ተነገረ። በዚህ ሳምንት መፈንቅለ መንግስቱን በፈጸሙ ወታደሮች ተይዘው የነበሩት ፕሬዝዳንቱ ወደ ሴኔጋል ያመሩት ተለቀው እንደሆነ ባለሥልጣናት ገልጸዋል። መፈንቅለ መንግስት አድራጊዎቹ ፕሬዝዳንቱን የለቀቋቸው ከምዕራብ አፍሪካም የንግድ ማኅበረሰብ ኤኮዋስ ቡድን ጋር ተደራድረው እንደሆነ ይነገራል። የሴኔጋል ውጭ ጉዳይ ሚኒስቴር ባወጣው መግለጫም ኢባሎ ሐሙስ ምሽት በወታደራዊ አውሮፕላን በሰላም ወደ ሀገሪቱ መግባታቸውን ይፋ አድርጓል። በጊኒ ቢሳው ስልጣን የያዘው ወታደራዊ ኃይል በበኩሉ ጀነራል ሆራታ ናታምን ለአንድ ዓመት ሀገሪቱን እንዲመሩ ሾሟል። የረቡዕ ዕለት መፈንቅለ መንግሥት የተፈጸመው በሀገሪቱ የተካሄደው ፕሬዝዳንታዊና የፓርላማ ምርጫ ጊዜያዊ ውጤት ይፋ ሊደረግ አንድ ቀን ሲቀረው እንደነበር ይታወሳል። በሴኔጋልና ጊኒ መካከል የምትገኘው ጊኒ ቢሳው የአደንዛዥ ዕፅ አዘዋዋሪዎች ማዕከል በመሆን ስትታወቅ እንደ አውሮፓውያኖቹ አቆጣጠር 1974 ከፖርቹጋል ቅኝ ግዛት ነፃ ከወጣችበት ጊዜ አንስቶ የሀገሪቱ ሰራዊት ከፍተኛ ተጽዕኖ ያለው አካል ሆኖ መቆየቱ ይነገራል። የኤርትራን መንግሥት የሚደግፉ የኖርዌይ ዜጋ የሆኑ ኤርትራውያንን ዜግነት እነጥቃለሁ አለ የኖርዌይ መንግሥት። የኖርዌይ ዜግነት ይዘው የኤርትራን መንግሥት የሚደግፉ ኤርትራውያን ከእንግዲህ ቦታ የላቸውም ብሏል የሀገሪቱ የስደተኞች አገልግሎት ተቋም። በኤርትራ መንግሥት ስቃይ ደረሰብን በማለት ጥገኝነት ጠይቀው የመኖሪያ ፈቃድና ዜግነት ካገኙ በኋላ ለመንግሥታቸው ድጋፍ እንደሚሰጡ በጥናት ማረጋገጡን ገልጧል። 135 ማለትም የኖርዌይ ዜግነት የወሰዱ ኤርትራውያን ላይ ምርመራ ያደረገ ሲሆን በማኅበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን እንዳካተተ ገልጧል። እስካሁን 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ እየተጠና መሆኑ ታውቋል። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግን እስካሁን በዝርዝር አልተገለጸም። በኖርዌይ ሕግ መሠረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የኖርዌይ መንግሥት የትውልደ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ያሁኑ ለመጀመሪያ ጊዜ ነው ተብሏል። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቃይ እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላም ለኤርትራ መንግሥት ድጋፍ እንደሚሰጡ ተመልክቷል። የኖርዌይ መንግሥት ምርመራ የከፈተው በኤርትራ መንግሥት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመት በፊት በተነሳ ግጭት ምክንያት እንደሆነ ይነገራል። በዚህ ግጭት ተሳታፊ ከነበሩ ኤርትራውያን አንዱ እንደ ፈረንጆቹ አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነው ይባላል። የኖርዌይ ስደተኞች አገልግሎት ተቋም ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኛነት ያተኮረው ለመንግሥት ድጋፍ በሚሰጡት ላይ ነው ብሏል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ተሞሸሩ። በስልጣን ላይ ሆኖ ጋብቻ የፈጸመ የመጀመሪያው የሀገሪቱ ጠቅላይ ሚኒስትር ናቸው አልባኔዝ። ጠቅላይ ሚኒስትሩናም እጮኛቸው ጆዲ ሃይደን በዋና ከተማ ካንቤራ ጋብቻ መፈጸማቸውን ዘገቦች አመልክተዋል። ጠቅላይ ሚኒስትሩ ከቀድሞ ትዳራቸው ባፈሩት ወንድ ልጃቸውና በውሻቸው ሲታጀቡ ባለቤታቸው ወላጆቿን ከጎኗ አድርጋም ተሞሽራለች። የ62 ዓመቱ ጠቅላይ ሚኒስትር አንቶኒ አልባኔዝ እና የ15 ዓመት ታናሻቸው ጆዲ ሃይደን ከ5 ዓመት በፊት በአንድ የራት ግብዣ ላይ ነበር ለመጀመሪያ ጊዜ የተገናኙት። አልባኔዝ የተቃዋሚ ፓርቲ መሪ ነበሩ ያኔ። ከዚያም በኋላም በ2022ና ዘንድሮ በተካሄደ የአልባኔዝ የምረጡኝ ዘመቻም ባለቤታቸው ከጎናቸው ሆናም ደግፋቸዋለች። ይህ አዋዜ ነው። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው።
G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት